ጤና ይስጥልን። ይህ የ2018 ዓመተ ምህረት የስምንተኛ ክፍል አማርኛ ሞዴል ፈተና የሁለተኛው ወሰነ ትምህርት ነው። ክፍል 1 ከጥያቄ ቁጥር 1 እስከ 20 ያለው ነው አሁን የምናቀርበው። ይህ ጥያቄ የተዘጋጀው በባህር ዳር ከተማ አስተዳደር የግል ትምህርቶች ማህበር ነው። እጅግ በጣም እናመሰግናለን። ቀጥሎ ምንባብ አለ። ምንባቡን በጥሞና አዳምጡና ከምንባቡ የወጡ ጥያቄዎችን እንሰራቸዋለን። እንዲህ ይላል ምንባቡ። እሁድ ከቀኑ 9 ሰዓት 2000 ዓ.ም ላይ በደቡብ ክልል የኢትዮጵያ ክፍል ከጂንካ 20 ኪሎ ሜትር ወጣ ብሎ ቃቆ የምትባል ቦታ የውልሽ አለጋሻው እንደ ጥላ የምትከተለውን ሃናን እያየ እንዴት ደስ ይላል! መልክዓ ምድሩ፣ የተራራው አቀማመጥ፣ የዛፎቹ አቋቋም፣ የወንዞቹ አወራረድ አለች ዙሪያ ገባውን የተመለከተች። በዚህ ቃቆ በሚባለው አካባቢ ባና የሚባል የጎሳ መጠሪያ ያላቸው ኢትዮጵያውያን ይኖራሉ። ወዲያ ማዶ ደግሞ ማሊ የሚባሉ ጎሳዎች አሉ። ታዲያ የሁለቱ ጎሳዎች አባላት ልብስ የሚባል ነገር መልበስ አያውቁም። እንዲያው ሀፈርተ ገላቸውን ለመሸፈን ያህል ትንሽ ቆዳ ወገባቸው ላይ ያንጠለጥላሉ። ከቡስካ በስተጀርባ ከተባለው መጽሐፍ ውስጥ እንዳሉ ተማሪዎች፣ አዎ አንብበሻል? እንዴታ! ለዛውም ደጋግሜ ነዋ። ዋው ጎበዝ ነሽ ሃኒ። ረዥሙን የዙም ሌንስ በዘመናዊ ካሜራው ላይ እየገጠመ አሁን እስከ 2 ኪሎ ሜትር ድረስ ማንሳት እችላለሁ አላት። በጣም ተደነቀች። ወንዙ ዳር ካለችው ዛፍ ላይ ወጣና ወዲያ ማዶ ደን ላይ አነጣጠረ። ምንም የለም። ዱብ ብሎ ወረደ። በዛፉ ቅጠላቅጠል መሃል የተሽለኮለኩ በሳቅ የተፈነከነኩ አንድ ገላጣ ቦታ ላይ ብቅ አሉ። ሀፍረተ አካሏ ብቻ 3 ማዕዘን ቁርበት ጣል ካደረገች ልጅ ጋር ተፋጠጡ። ደንግጣ እንደ ሐውልት ድርቅ አለች። በቀይ አፈር የታሸው ፀጉሯ ቁልቁል ይጥመዘመዛል። ከቀላጭ ብረት የተሰሩ 3 ቀለበቶች በአንገቷ ዙሪያ ተጠምጥመዋል። ሃናን አፏን ከፍታ ተመለከተቻት። የባናዋ ቆንጆ ተክለሰውነት ትንግርት ሆኖባታል። የአካሏ ጥብቀት ወዟና ጠይምነቷ ወከክ አደረጋት። ጋሻው ቀስ ብሎ ጣቶቹን ከካሜራው ጋር አገናኘ። ልጃገረዲቱ ሃናን በዓይኖቿ ወጋቻት። ጆሮቿም ትልቅ ሎቲዎች አንጠልጥለዋል። ክንዶቿም ከላይ እስከታች በመዳብና ቀላጭ ብረቶች አጊጠዋል። የጋሻው የሃናንና የባናዋ የልብ ትርታ ቆሟል። የአይን እርግብግቢት ሳይቀር ተቋርጧል። የባናዋ ቆንጆ ፊት ላይ ቁጣ፣ ድፍረትና ግርምት ይነበብባታል። ጋሻው ካሜራው ላይ አይኑን ሳይተክል በግምት በማንሳት ተክኖበታል። የባናዋ ቆንጆ ወደ ኋላ አፈገፈገች። ሃናን አይኖቿ ከልጃገረዲቱ እግር ላይ አረፉ። አልቦቿ አንጸባረቁባት። ጉብሊትም አፈገፈገች። ጋሻው ዘሎ ጉብቷ ላይ ወጣ። ካሜራው አይኑ ላይ ነው። በሌንሱ ውስጥ የጉብሊት ምስል ይርመሰመሳል። በተከታታይ የካሜራውን መምቻ ተጫነው። ፊልሙ ሲያልቅ ቆመ። በፍጥነት ቀይሮ አነጣጠረ። የባናዋ ቆንጆ በአካባቢው የለችም። በመጪው ዓመት ካናዳ ቶሮንቶ ውስጥ የሚካሄደው ዓለም አቀፍ የፎቶግራፍ ውድድር ላይ አሸናፊነቱን ደመነፍሱ ከወዲሁ ሹክ አለ። ምንጭ ልዑል ግርማ 2000 ለማሸነፍ የኢትዮጵያ ደራሲያን ማህበር መጽሔት። በምንባቡ መሰረት ቀጥሎ ያሉ ጥያቄዎች መልሱ። ጥያቄ ቁጥር 1 ጉብሊት የተባለችው ሴት ማን ናት? ሀ ልጃገረዲቱ፣ ለ ጋሻው፣ ሐመሮሃ ሃናን፣ መ ፎቶግራፍ አንሺው። ልጃገረዲቱ ካላችሁ ትክክል ነው። በምንባቡ ውስጥ ጉብሊት የሚለው ቃል ለባናዋ ወጣት ልጃገረድ መጠሪያነት ውሏል። ጥያቄ ቁጥር 2 የባናዋ ቆንጆ ሃናንንና ጋሻውን ስታይ ፊቷ ላይ ሲነበብ የነበረው ስሜት ምንድን ነበር? ሀ ደስታ፣ ለ ሐዘን፣ ሐመሮሃ ድፍረት፣ መ ፈገግታ። ድፍረት አላችሁ። ምንባቡ የባናዋ ቆንጆ ፊት ላይ ቁጣ፣ ድፍረትና ግርምት ይነበብባታል በማለት ይገልጻል። ጥያቄ ቁጥር 3 የባናዋ ቆንጆ እግሯ ላይ ያደረገችው ጌጥ ምን ይባላል? ሀ ሎቲ፣ ለ አምባር፣ ሐመሮሃ አልቦ፣ መ ቀለበት። መልሱ አልቦ ነው። ምንባቡ ሃናን አይኖቿን ከልጃገረዲቱ እግር ላይ አረፉ፣ አልቦቿ አንጸባረቁባት ይላል። ስለዚህ
አልቦ እግር ላይ የሚደረግ ጌጥ ነው ማለት ነው። ጥያቄ ቁጥር 4 ልጃገረዲቱ ፀጉሯን የተቀባችው ምንድን ነው? ሀ ቫዝሊን፣ ለ ሻምፖ፣ ሐመሮሃ ቀይ አፈር፣ መ ቅቤ። ቀይ አፈር ካላችሁ ትክክል ነው። በጽሁፍ ውስጥ በቀይ አፈር የታሸው ፀጉሯ ቁልቁል ይጥመዘመዛል ተብሎ ተገልጿል። በጣም ጥሩ። ወደ ጥያቄ ቁጥር 5 ስንሄድ በደቡብ ኢትዮጵያ ከጂንካ 20 ኪሎ ሜትር ወጣ ብሎ ከምትገኘው ቃቆ ከምትባለው ቦታ ላይ ያሉ ሁለቱ ጎሳዎች የሚያመሳስላቸው ከሚከተሉት ውስጥ የትኛው ነው? ሀ ባህላዊ አመጋገብ የሌላቸው በመሆኑ፣ ለ ልብስ የማይለብሱ መሆናቸው፣ ሐመሮሃ የሚናገሩት ቋንቋ የሌላቸው መሆኑ፣ መ ባህላዊ ዘፈንና ጭፈራ የሌላቸው መሆኑ። መልሱ ልብስ የማይለብሱ መሆናቸው የሚለው ነው። በምንባቡ እንደተጠቀሰው የሁለቱ ጎሳዎች ማለትም ባናና ማሌ አባላት ልብስ መልበስ አያውቁም። ጥያቄ ቁጥር 6 በቃቆ አካባቢ የሚኖሩ የሁለቱ ጎሳዎች መጠሪያ ማንና ማን ይባላሉ? ሀ ባናና ማሌ፣ ለ ሐመርና ሙርሲ፣ ሐመሮሃ ቃቆና ጂንካ፣ መ መልስ የለም። ባናና ማሌ ካላችሁ ትክክል ነው። ምንባቡ በቃቆ አካባቢ ባናና ማሌ የሚባሉ ጎሳዎች እንደሚኖሩ ይገልጻል። መልካም። ጥያቄ ቁጥር 7 ትንግርት ለሚለው ቃል ተመሳሳይ ፍቺ ሊሆን የሚችለው ቃል የቱ ነው? ሀ ፍርሃት፣ ለ ደስታ፣ ሐመሮሃ ቁጣ፣ መ ግርምት። ግርምት አላችሁ? ትክክል ነው። ትንግርት ማለት አስደናቂ ወይም አስገራሚ ነገር ማለት ነው። ጥያቄ ቁጥር 8 ጋሻው በቀጣዩ ዓመት ካናዳ ቶሮንቶ ውስጥ የሚካሄደው ዓለም አቀፍ ውድድር ላይ አሸናፊነቱን ደመነፍሱ ከወዲሁ ሹክ ያለው በምን ዘርፍ ቢወዳደር ነው? ሀ በፊልም ስራ፣ ለ በፎቶ አንሽ፣ ሐመሮሃ በሞዴሊንግ፣ መ ባህልን በማስተዋወቅ። በፎቶ አንሺ አላችሁ? ትክክል ነው። ጋሻው በሙያው ፎቶ አንሺ ሲሆን የባናዋን ልጃገረድ ፎቶ በማንሳት ለውድድር የተዘጋጀ እንደነበር ተገልጿል። ጥያቄ ቁጥር 9 የአካሏ ጥብቀት ወዟና ጠይምነቷ ወከክ ያደርጋል ከሚለው አረፍተ ነገር ውስጥ የተሰመረበት ሐረግ አውዳዊ ፍች የትኛው ነው? የተሰመረበት ሐረግ ወከክ ያደርጋል የሚለው ነው። ሀ ያስፈራል፣ ለ ልብ ይሰነጥቃል፣ ሐመሮሃ ድፍረትን ይጨምራል፣ መ ልብ ያቀዘቅዛል። ወከክ ያደርጋል ማለት ልብ ይሰነጥቃል ማለት ነው። ወከክ ማድረግ ማለት በዚህ አውድ ውበትን ወይም ስሜትን የሚስብ ልብን የሚነካ ማለት ነው። የተከበራችሁ የዚህ ቻናል ተከታታዮች ወደ ዛሬው ጥያቄ አጋማሽ ደረስን። እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። እየፈጠንኩ ወይም እየዘገየሁ ከሆነ ቪዲዮን እያስቆማችሁ ተከታተሉ። መልካም ዝግጅት። እንቀጥል። ጥያቄ ቁጥር 10 ሎቲ ምን ላይ የሚደረግ የጌጣጌጥ አይነት ነው? ሀ እግር ላይ፣ ለ እጅ ላይ፣ ሐመሮሃ አንገት ላይ፣ መ ጆሮ ላይ። ጆሮ ላይ ካላችሁ ትክክል ነው። ምንባቡ ጆሮዎቿም ትልልቅ ሎቲዎችን አንጠልጥለዋል በማለት ይገልጻል። ስለዚህ ሎቲ ጆሮ ላይ የሚደረግ ጌጥ ነው ማለት ነው። እግር ላይ የሚደረግ ምን ይባላል? ቅድም ያልነው
አልቦ። አልቦ እግር ላይ የሚደረግ ጌጥ ሲሆን እጅ ላይ የሚደረግ ደግሞ አምባር ወይም ድኮት ይባላል። አንገት ላይ የሚደረግ ደግሞ ማተብ ወይም አሸንክታብ ሊባል ይችላል እና ሌሎችም ይኖራሉ እንደየባህሉ። ጥያቄ ቁጥር 11 የአንድን ነገር የአሰራር ቅደም ተከተል አጠቃቀምና አቀማመጥ መመሪያ የሚሰጥ የድርሰት ስልት የቱ ነው? ሀ ስዕላዊ፣ ለ አመዛዛኝ፣ ሐመርሃ ተራኪ፣ መ አስረጅ። አስረጅ ካላችሁ ትክክል ነው። አስረጅ ድርሰት መረጃን፣ ትንታኔን እና የአሰራር መመሪያን ለመስጠት የሚያገለግል ስልት ነው። ጥያቄ ቁጥር 12 ከሚከተሉት ቃላት መካከል ኃላፊ ግስ የሆነው የቱ ነው? ሀ ሰበረ፣ ለ እየሰበረ፣ ሐመርሃ ይሰብራል፣ መ ትሰብራለች። ሰበረ አላችሁ? ትክክል ነው። ሰበረ የሚለው ቃል ድርጊቱ ተፈጽሞ ማለቁን ወይም ያለፈ ጊዜን ያሳያል። አስራ ሶስተኛ አሰለፍ እግረ ደረቅ ናት። የተሰመረበት ፈሊጣዊ ፍች ምንድን ነው? ይህ የተሰመረበት ቃል እግረ ደረቅ የሚለው ነው ሐረጉ። ሀ ገደቢስ፣ ለ እግረ ቀጭን፣ ሐመርሃ ቀልጣፋ፣ መ የማይረጥብ። ትክክለኛው መልስ ገደቢስ የሚል ነው። እግረ ደረቅ የሚለው ፈሊጣዊ አነጋገር እድለቢስ ወይም ገደቢስ ለሆነ ሰው ይነገራል። በጣም ጥሩ። ወደ ጥያቄ ቁጥር 14 ስንሄድ አንድ ድርሰት ለመጻፍ ከአደረጃጀት አኳያ ርዕስ ከተመረጠ በኋላ የሚከናወነው ምንድን ነው? ሀ ሀተታ መጻፍ፣ ለ ቃላት መምረጥ፣ ሐመርሃ አንቀጽ ማደራጀት፣ መ አስተዋጽኦ መንደፍ። አስተዋጽኦ መንደፍ ካላችሁ ትክክል ነው። ርዕስ ከተመረጠ በኋላ ሐሳቦችን በቅደም ተከተል ለማደራጀት አስተዋጽኦ መንደፍ ይቀድማል። ጥያቄ ቁጥር 15 ከሚከተሉት ቃላት መካከል እኛ የሚል የመድረሻ ቅጥያ የታከለበት ቃል የቱ ነው? ሀ ሰፈርተኛ፣ ለ መንደርተኛ፣ ሐመርሃ አገረኛ፣ መ ወረተኛ። መልሱ ሀገርኛ የሚለው ነው። አገረኛ የሚለው ቃል አገር ከሚለው ስም ጋር እኛ ወይም እኛ ቅጥያ ተጨምሮበት የተመሰረተ ነው። ጥያቄ ቁጥር 16 ከሚከተሉት ቃላት ውስጥ ከግስ የተመሰረተ ቅጽል የቱ ነው? ሀ የዋህ፣ ለ ደግ፣ ሐመርሃ ሰነፍ፣ መ ነጭ። ትክክለኛው መልስ ሰነፍ የሚለው ነው። ሰነፍ የሚለው ቃል ሰነፈ ከሚለው ግስ የተገኘ ቅጽል ነው። ወደ ጥያቄ ቁጥር 17 ስንሄድ ወተቱን ዳሽ ቅቤ ያወጣች በሚለው በባዶ ቦታው ገብቶ የሚያሟላው ቃል የቱ ነው? ሀ አልባ፣ ለ አፍልታ፣ ሐመርሃ ንጣ፣ መ አጥልላ። ንጣ ካላችሁ ትክክል ነው። ቅቤ የሚወጣው ወተቱ ወይም እርጎ ሲናጥ ወይም ሲወዘወዝ ነው። ስለዚህ ትክክለኛው መልስ ወተቱን ንጣ ቅቤ አወጣች የሚለው ነው። ጥያቄ ቁጥር 18 ጌጡ ወደ ጎንደር ዛሬ አቀና። የተሰመረበት ቃል አውዳዊ ፍች የተሰመረበት ቃል አቀና የሚለው ነው። ሀ ተጓዘ፣ ለ መጣ፣ ሐመርሃ ተመለሰ፣ መ ሸጠ።
መልሱ ተጓዘ የሚለው ነው። አቀና የሚለው ቃል በዚህ አውድ ሄደ ወይም ተጓዘ የሚል ፍቺ አለው። ጥያቄ ቁጥር 19 እንዲህ ይላል። አዳራሹ ሰፊ ቤቱ አልጠበባችሁ፣ በተራ በተራ ምን ነው መግባታችሁ። በዚህ የቅኔ ግጥም ላይ ህብረ ቃል ሆኖ የገባው ቃል የቱ ነው? ሀ መግባታችሁ፣ ለ ምን ነው፣ ሐመሮሃ በተራ በተራ፣ መ አልጠበባችሁ። ትክክለኛው መልስ በተራ በተራ የሚለው ነው። በተራ በተራ የሚለው ቃል ለቅኔው ሰምና ወርቅ መገኛ የሆነው ዋነኛ ቃል ወይም ህብረ ቃል ነው። ምክንያቱም ህብረ ቃሉ በተራ በተራ ከሆነ ሰሙ ምንድን ነው? አዳራሹ ሰፊ ቤቱ አልጠበባችሁ፣ በተራ በተራ ምን ነው መግባታችሁ የሚለው ተራ በተራ ለምን ትገባላችሁ፣ ለምን አንድ ላይ አትገቡም ማለት ሲሆን፣ ወርቁ ደግሞ አዳራሹ ሰፊ ቤቱ አልጠበባችሁ፣ በተራ በተራ ምን ነው መግባታችሁ፣ በተራበ ሰው ተራ፣ በተቸገረው ሰው ተራ መግባታችሁ ለምንድን ነው ለማለት ነው። የዚህ ዙር የመጨረሻው ጥያቄ ቁጥር 20 እንዲህ ይላል። ማጥቃት ብሎ መከላከል ከተባለ ተናወጠ ብሎ ምን ይላል? ሀ ተቀወጠ፣ ለ ተረጋጋ፣ ሐመሮሃ ተደበላለቀ፣ መ ተድበሰበሰ። መልሱ ተረጋጋ የሚለው ነው። ማጥቃትና መከላከል ተቃራኒ እንደሆኑት ሁሉ ተናወጠና ተረጋጋ ተቃራኒ ቃላት ናቸው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ብዙዎቻችሁ አይታችሁታል ግን ላይክ አላደረጋችሁ። ስለዚህ ላይክ አድርጉት። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉ። በዚህ ቻናል ላይ ብዙ የሚኒስትሪና የሞዴል ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን አሁኑኑ ሳብስክራይብ አድርጉ። እየፈጠንኩ ወይም የቸኮልኩ ከሆነ ወይም የዘገየው ከሆነ ቪዲዮን ያስቆማችሁ ተከታተሉ። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ከቴሌግራም ቻናላችን ሃሁ ቲዩብ ላይ ገብታችሁ ማግኘት ትችላላችሁ። ከጥቂት ጊዜ በኋላ ክፍል 2 እና ክፍል 3 በተከታታይ ቀናት ይቀርባሉ። እስከዛ ድረስ መልካም የጥናትና የዝግጅት ወቅት ይሁንላችሁ። ቻው።